ሚስተር ቢስት $3 ሚሊዮን አውጥቶ ሰፊ አይላንድ ገዝቷል። በሌላ ጊዜ ደግሞ ሚሊዮኖችን አውጥቶ የምትመለከቷቸውን ታንኮች ገዝቷል። ይህን ሁሉ የሚገዛው ለአድናቂዎቹ ለመስጠት ሲሆን አንድ ቀን እንኳን 40 መኪኖችን ገዝቶ ለአንድ አድናቂው ሰጥቶታል። በዚህ ቪዲዮ ሚስተር ቢስት ቪዲዮ ለመስራት የሚያወጣውን እጅን ባፍ የሚያስጭን ገንዘብ እነግራችኋለሁ። ሰሞኑን ላይካችን ስለቀነሰ ላይክ እንዳይረሳ። ወደ ቪዲዮው በመጀመሪያም ቀለል ካለ ነገር እንጀምር። ሚስተር ቢስት አንድ ቀን የጓደኛውን ቤት በብይ ለመሙላት ያስብና በሚሊዮን የሚቆጠሩ ብዮችን ገዝቶ የጓደኛው ቤት ውስጥ ደፋው። We've proven we have 100 million Orbeez. We're going to fill this pool and this entire backyard with them. በጊዜው ሚስተር ቢስት $80,000 ያወጣ ሲሆን የሰራው ቪዲዮም ቫይራል ወጥቶለታል። ከዚህ በኋላ ሚስተር ቢስት ከበድ ያሉ ነገሮችን መግዛት ጀመረ። ይችን ጀልባም $90,000 አውጥቶ ነበር የገዛት። ጀልባዋም በሚስተር ቢስት ስም የተሰራች ሲሆን ይህ ያላረከው ሚስተር ቢስትም ትንሽ ቆይቶ የራሱን የፎርትናይት ባስ ገዛ። We bought a bus and now we're turning it into a battle bus. ይህን ባስ የገዛው ለአድናቂዎቹ ለመስጠት ሲሆን ከቆይታ በኋላ ደግሞ ሌላ ተመሳሳይ ባስ ገዛ። እነዚህ ሁለት ባሶችም ተደምረው $225,000 ያወጣሉ። ነገር ግን ሚስተር ቢስት ለመብራት ብሎ ከዚህ የበለጠ ገንዘብ አወጣዋል። I bought over 1 million Christmas lights. And not only did I buy all these Christmas lights, but I also bought these 3 houses. እነዚህም ለበዓል የሚበሩ መብራቶች ሲሆኑ በአጠቃላይም ቁጥራቸው ከ1 ሚሊዮን ይበልጣሉ። ሚስተር ቢስትም ለዚህ ሁሉ መብራት $250,000 አወጣዋል። ቀጣይ የምነግራችሁ ሚስተር ቢስት ያወጣው ወጪ ደግሞ በጣም አስደንጋጭ ነው። እንደምታውቁት ሚስተር ቢስት ወርቅ በጣም ይወዳል። ይህንንም የዩቲዩብ ተምኔሎቹን ተመልክታችሁ መረዳት ትችላላችሁ። አንድ ቀንም ምግብ ቤት ውስጥ ገብቶ $10,000 የወርቅ ስቴክ አዘዘ። ከቆይታ በኋላ ደግሞ $76,000 የሚያወጣ የወርቅ ፒዛ በሉ። $1,000 for a pizza. That's 2 of my cars. በሌላ ጊዜ ደግሞ የወርቅ ስቴክና የወርቅ አይስክሬም ያዘዘ ሲሆን ይህም የሚያወጣው $150,000 ነበር። በአጠቃላይ ሚስተር ቢስት ለእነዚህ የወርቅ ምግቦች $396,000 አወጥቷል። ከዚህ በኋላ ሚስተር ቢስት ከሀገር ወጥቶ ለመዝናናት ብቻ በሺዎች የሚቆጠሩ ዶላሮችን ያወጣ ሲሆን ይህም እንዴት እንደሆነ ልንገራችሁ። በመጀመሪያም ሜክሲኮ የሚገኝን አንድ ሪዞርት $10,000 ተከራየ። $10,000 a night vacation. Whoa. Oh my gosh. Yo, this is sick. በመቀጠል ደግሞ ፓሪስ ይሄድና $50,000 አወጥቶ ሙሉ አይፌል ታወርን ይከራያል። Wait, actually? Yeah. What portion of the 50 grand was the tower? Almost all of it. ይህም ለሚስተር ቢስት ርካሽ በመሆኑ ወደ ስዊዘርላንድ ሄዶ የሀገራት መሪዎች የሚያርፉበት ሆቴል የገባ ሲሆን በጊዜውም $100,000 ነበር የከፈለው። This hotel has 2-inch thick bulletproof windows, a panic button that will lock down the entire building, and is riddled with security. ከዚህ በኋላ ሚስተር ቢስት አንድ የቪዲዮ አይዲያ የመጣለት ሲሆን ይህም አንድ ስቶር ውስጥ የሚገኝን ሙሉን ዕቃ መግዛት ነበር። በመጀመሪያ ቪዲዮውም የዚህን ስቶር ሙሉ ዕቃ ገዝቶት ነበር። Yeah, we're basically buying literally everything in the store, which if it was just Chris, me and Chandler would take forever. So I brought some friends. በመጨረሻም $70,000 ከፍለው ነበር የወጡት። ይህ አልበቃ ያለው ሚስተር ቢስትም ከአንድ ዓመት በኋላ 5 ሱቆች ውስጥ የሚገኙ ዕቃዎችን ለመግዛት ወሰነ። Buy everything in GameStop. We're buying every car on this car lot. We're at the Ford store, yada yada. You already know what we're doing. We're buying everything. The 5th and final store, Food Lion. የአምስቱንም ሱቆች ዕቃ ከገዛ በኋላ $538,000 ከፍሏል። በመቀጠል ደግሞ ሚስተር ቢስት 5 ታንኮችን ገዝቶ ዓለምን ጉድ ያስባለ ሲሆን ታንኮቹንም ለቪዲዮ ተጠቅሞባቸዋል። These 5 tanks are literally about to rain missiles upon this $500,000. እነዚህ ታንኮችም እያንዳንዳቸው $125,000 የሚያወጡ ሲሆን አጠቃላይም 5ቱ ታንኮች $625,000 ያወጣሉ። ይህ ገንዘብም ኖርማል ሊሆን ይችላል፣ ምክንያቱም ታንኮቹ ውድ ናቸው። ነገር ግን ሚስተር ቢስት የፕሌን ቲኬት ላይ $900,000 ማውጣቱ በጣም ያስገርማል። በመጀመሪያም በኤሚሬትስ ፈርስት ክላስ የበረረ ሲሆን በጊዜውም $10,000 ነበር የከፈለው። A giant touchscreen TV, my own in-seat drink bar, snacks, unlimited legroom, private lounge in the back of the plane. Oh man, this is nice. በመቀጠል ደግሞ በሲንጋፖር ኤርላይንስ $25,000 ትኬት ነበር የቆረጠው። $25,000, you get 2 massive rooms. I've never seen a plane where I can comfortably do jumping jacks. ይህ ደግሞ $100,000 ትኬት ሲሆን በዚህም ሙሉ ፕራይቬት ጀቱ ለግላቸው ነበር የተሰጣቸው። This price point, you get the entire plane. Oh, this is like a yacht. This is wild. This is unbelievable. $500,000 ያወጣበት ፕሌን ደግሞ ይህ ሲሆን እንደምታዩትም በጣም ሰፊ ነው። ቤት የሚመስለው ይህ ፕሌንም እነ ሚስተር ቢስትን በጣም አስገርሟቸዋል። This is bigger than our houses. It's almost impossible to imagine how big this jet actually is. በአጠቃላይ ሚስተር ቢስት ለፕሌን ቲኬት ብቻ $936,000 አወጥቷል። ነገር ግን
ከዚህ የበለጠ ገንዘብ ለጨዋታ ብሎ እንዳወጣ ታውቃላችሁ? በ2019 ሚስተር ቢስት 10 ሚሊዮን የሌጎ መጫወቻዎችን ገዝቶ የጓደኛው ቤት ውስጥ ደፍቶት ነበር። That's one box and each box has like 100,000 Legos and we have dozens of boxes. ከአንድ ዓመት በኋላ ደግሞ የእነዚህን መጫወቻዎች መጠን ከፍ አድርጎ በመግዛት የዓለማችን ትልቁን የሌጎ ታወር ሰርቶ ነበር። Up there fast. They're going into laser speed. Carl, you're there for support. They genuinely will go down. We need to do something. All right, let's go. በጊዜው ሚስተር ቢስት ለእነዚህ መጫወቻዎች 970 ሺህ ብር ነበር ያወጣው። አሁን ደግሞ ወደ ሚስተር ቢስት መጥፎ ጸባይ ልምጣላችሁ። ሚስተር ቢስት ዩቲዩብ ከጀመረ በኋላ አደገኛ የሆነ የቁማር ሱስ አለበት። ይህንንም የተለያዩ ኢንተርቪዎች ላይ የተናገረ ሲሆን ቁማርም ብዙ ገንዘብ እንዳሳጠው ተናግሯል። በመጀመሪያ ሚስተር ቢስት በ30 ሺህ ብር ነበር ቁማር የጀመረው። On lottery tickets, scratch off tickets, whatever you want to call them. ከዚህ በኋላ ግን የገንዘቡ መጠን እየጨመረ ሚስተር ቢስትም ራሱን መቆጣጠር እየከበደው መጣ። Here's $100,000 worth of scratch off tickets. Holy crap. በአጠቃላይ ሚስተር ቢስት እዚህ የሎተሪ ቁማር ላይ ብቻ 1.5 ሚሊዮን ብር በላይ አወጥቷል። የሚስተር ቢስት የቁማር ህይወት ግን በዚህ ብቻ አያበቃም። ሚስተር ቢስት በሺዎች የሚቆጠሩ ተከታዮች ባለው ጊዜ ለአንድ የቁማር ድርጅት ማስታወቂያ ይሰራ ነበር። በጊዜውም የሚስተር ቢስት ተከታዮች ወደ ቁማሩ የገቡ ሲሆን በዚህም ሚስተር ቢስት ለክስ ደረጃ ደርሷል። በአሁኑ ሰዓትም ሚስተር ቢስት የሰራቸው የቁማር ማስታወቂያዎች ከዩቲዩብ የወረዱ ሲሆን ይህም የሆነው ልጆቻቸው ቁማር ውስጥ የገቡባቸው ወላጆች ክስ በማቅረባቸው ነበር። አሁንም ሚስተር ቢስት አልፎ አልፎ ቁማር ይጫወታል። በአሁኑ ሰዓትም ሚሊዮኖችን ቢበላም እንኳን ምንም አይመስለውም። ሌላው ሚስተር ቢስት ቁማር የሚጫወተው ደግሞ የዩቲዩብ ቪዲዮዎቹ ላይ ነው። ይህንንም በደንብ ላስረዳችሁ። መጨረሻ ላይም ሚስተር ቢስት ለቪዲዮዎቹ ብቻ ያወጣውን አስደንጋጭ ገንዘብ ነግራችኋለሁ። ሚስተር ቢስት እንደምታውቁት አንድ ቪዲዮ ለመስራት ብቻ ሚሊዮኖችን ያወጣል። ለምሳሌ እዚህ ዋሻ ውስጥ ለአንድ ቀን ለማደር 1000 ብር ከፍሏል። Literally have this entire cave to ourselves. በሌላ ጊዜ ደግሞ ውሃ ውስጥ የተሰራ ሆቴል ውስጥ ለመቆየት 10000 ብር አወጥቷል። Wow. Look at those fish. That's a cool looking fish. ይህን የግል አይላንድ ደግሞ $50,000 ከፍሎ ይከራይና ያበደ ቪዲዮ ይሰራበታል። ከቆይታ በኋላ ደግሞ $1 ሚሊዮን አውጥቶ ይህን ኒውዮርክ የሚገኝ ሆቴል ተከራይቶታል። Place has 6 diamond stars. Our goal is to give you all $1 million experience for the next 24 hours. Is that a robot? Wow. ሚስተር ቢስትም ይህን ሁሉ ገንዘብ ለመዝናናት ብቻ አይደለም የሚያወጣው። በተለያዩ ጊዜያት የበጎ አድራጎት ስራዎችን እየሰራ ብዙ ሰዎችን ረድቷል። ለምሳሌ እንኳን በሱ ስም የተከፈቱ 2 ትልቅ ፕሮጀክቶችን ልንገራችሁ። አንድ ቀን ሚስተር ቢስት የጽዳት ዘመቻ ይከፍትና በተሰጣቸው $1 ልክ ቆሻሻን ለማጽዳት ወሰነ። በጊዜውም ብዙ ሰዎችን ሰብስቦ ከዚህ ሐይቅ ውስጥ ከፍተኛ መጠን ያለው ቆሻሻን አስወገዱ። ይህን የተመለከቱ የሚስተር ቢስት ተከታዮችም ገንዘብ ያዋጡ ሲሆን ከ30 ሚሊዮን $30 በላይም ተሰብስበዋል። በሌላ ጊዜ ደግሞ ዛፎችን ለመትከል ይወስንና ሰዎችን ያሰማራል። በጊዜውም በተሰጣቸው $1 ልክ ዛፍ ለመትከል ነበር የታሰበው። ሚስተር ቢስት ብቻውንም 200,000 ብር አዋጥቶ በአጠቃላይ ከ20 ሚሊዮን $20 በላይ መሰብሰብ ተችሏል። ከነዚህ ፕሮጀክቶች ባለፈም ሚስተር ቢስት አፍሪካ ላይ የተለያዩ እርዳታዎችን ሰርቷል። የውሃ እጥረት ላለባቸው ሰዎችም የውሃ ጉድጓድ ቆፍሯል። እንዲሁም ብዙ ትምህርት ቤቶችን ገንብተዋል። ለእንደነዚህ አይነት የእርዳታ ቪዲዮዎችም ከ1.3 ሚሊዮን $1 በላይ የሚያወጣ ሲሆን ነገር ግን ከዚህ የበለጠ ገንዘብ የሚያወጣው ደግሞ ነገሮችን በማፈንዳትና በማበላሸት ላይ ነው። I'm nervous. ሚስተር ቢስትን ከድሮ ጀምሮ የምታውቁት ከሆነ ፍንዳታ በጣም ይወዳል። እንደምታዩት ይህን የመሰለ ቤት ለቪዲዮ ብሎ አፈንድቶታል። ከሁሉ በላይ የሚያስገርመው ደግሞ ሚስተር ቢስት ራሱ ይህን ቤት ለቪዲዮ ብሎ ማሰራት ሲሆን ለዚህ ቪዲዮም ከ300,000 በላይ ወጥቶበታል። አንድ ቀን ደግሞ የዓለማችን ከፍተኛ መጠን ያለው ፋየርወርክ ገዝቶ ከጓደኞቹ ጋር አፈንድቷል። ሚስተር ቢስትም እንደነዚህ አይነት የፍንዳታ ቪዲዮዎችን ለመስራት ብቻ ከ2 ሚሊዮን $2 በላይ አወጥቷል። በዚህ ብቻ ያላበቃው ይህ ዩቲዩበርም በዚህ መልኩ ባቡሮቹን እያበላሸ ቪዲዮ ሰርቷል። Send the train! The train's coming! Let's do this! Oh my God! Here it comes! ሚስተር ቢስትም ይህን ቪዲዮ ለመስራት ብቻ 2.5 ሚሊዮን $2 አወጥቷል። ከዚህ በኋላም ከበድ ወዳሉ ነገሮች እየሄድን ነው። ምክንያቱም አሁን የምናየው ሚስተር ቢስት ለቪዲዮ ብሎ የገዛቸውን የወንዝ ዳርቻዎች ነው። በሚገርም መልኩም ሚሊዮኖችን አውጥቶ የገዛቸውን ውድ ቦታዎች ለአድናቂዎቹ በስጦታ መልክ ሰጥቷቸዋል። በመጀመሪያም 800,000 ብር አውጥቶ ይህን አይላንድ ነበር የገዛው። እዚህ ቦታም 2 ቪዲዮዎችን ሰርቷል። I just bought that private island. We are now stranded on this private island for the next 24 hours. I bought this entire island. I have 10 challenges and we have 10 people. And the last one of you to leave this island keeps it. 100 ሚሊዮን ሰብስክራይበር ሲገባ ደግሞ ይህን ዳርቻ በ2 ሚሊዮን $2 ገዝቶ ነበር። በጊዜውም 100 ሰዎችን መርጦ ወደዚህ ቦታ ያመጣቸውና ውድድሩን አሸንፎ መጨረሻ ለቀረሰው የወንዝ ዳርቻውን ይሸልመዋል። First 50 people to start a fire and light their torch move on. Begin!
ይህ ካስገረማችሁ ደግሞ ሚስተር ቢስት ፕራይቬት ጀት በነፃ የሰጠበትን ጊዜ ላስታውሳችሁ። በመጀመሪያ ሚስተር ቢስት የገዛው ፕራይቬት ጀት በትክክል የማይሰራ በመሆኑ ተከስክሶ ነበር። በጊዜው ሚስተር ቢስት 500,000 ብር የከሰረ ሲሆን ከቆይታ በኋላ ግን ሌላ ጀት ይገዛና የተለያዩ ዩቲዩበሮችን አምጥቶ አንድ ጨዋታ አጫወታቸው። ይህ ጨዋታም ጀቷ ላይ እጅን አስቀምጦ መቆየት ሲሆን መጨረሻ የቀረ ዩቲዩበርም ፕራይቬት ጀቷን የግሉ ያደርጋል። Oh, George, if you were grabbing something, I think you might have let go. በጊዜው ሚስተር ቢስት ለዚህ ቪዲዮ $3 ሚሊዮን ነበር ያወጣው። በመቀጠል የምነግራችሁ ደግሞ ሚስተር ቢስት በነፃ ስለሚሰጣቸው ቤቶች ነው። ሚስተር ቢስት ቤቶችን መሸለም የጀመረው በ2019 ነበር። Need help moving furniture. If we were to give you a few $1,000, could you just help us move furniture? This whole house is for you. በጊዜውም ለዚህ ፒዛ ለሚያደርስ ሰው የሰጠው ሲሆን ይህም በጣም አስመስግኖታል። ይህ ፒዛ የሚያደርሰው ምንም ሳያውቅ ለነ ሚስተር ቢስት ፒዛውን ሰጥቶ ሊወጣ ሲል እና ሚስተር ቢስት ይጠሩትና $150,000 የሚያወጣውን ቤት በነፃ ይሰጡታል። በሌላ ጊዜ ደግሞ ሚስተር ቢስት ይህን የመሰለ ቤት $1 እሸጣለሁ ብሎ ተነሳ። በጊዜውም ይህን የተመለከቱ ሰዎች ቀልድ ስለመሰላቸው ዝም ብለው እያለፉ ነበር። በመጨረሻ ግን አንድ ሰው መጥቶ $1 ብቻ ከፍሎ ይህን የ$250,000 ቤት የግሉ አድርጓል። ሚስተር ቢስት ለቤት ያወጣው ገንዘብ ግን በዚህ ብቻ አያበቃም። ኖርዝ ካሮሊና የሚገኘው የሚስተር ቢስት ቡድን በከፍተኛ ሁኔታ ሲያድግ ሚስተር ቢስት $2 ሚሊዮን አውጥቶ አንድ ሙሉ ሰፈር ይገዛና የቡድን አባላቱን እዛው ያኖራቸዋል። ነገር ግን ይህ ሁሉ ገንዘብ ሚስተር ቢስት ለአንድ ቪዲዮ ያወጣውን ያክል አይሆንም። ይህ ቪዲዮ የስኩዊድ ጌሙ ውድድር ሲሆን በጊዜው ሚስተር ቢስት $4 ሚሊዮን ነበር ያወጣው። ይህ ቪዲዮም የወጣበትን ገንዘብ ብዙ እጥፍ አድርጎ የመለሰ ሲሆን በአሁኑ ሰዓትም የሚስተር ቢስት ከፍተኛ እይታ ያለው ቪዲዮ ሆኗል። ብዙዎችን ያስገረመው ደግሞ ይህ ዩቲዩብ ቪዲዮ ኔትፍሊክስ ላይ ከተለቀቀው ከትክክለኛው ፊልም በላይ መወደዱ ሲሆን ሚስተር ቢስትም ከአንድ ትልቅ ካምፓኒ በላይ ተመልካች ማግኘቱ ዓለምን አስገርመዋል። አሁን ሚስተር ቢስት አጠቃላይ ያወጣው ገንዘብ ከአይምሮ በላይ ነው። ነገር ግን አሁንም ሚስተር ቢስት ገንዘብ ማውጣት ያላቆመ ሲሆን ሌላ ገንዘብ ያወጣባቸውን ነገሮች ልንገራችሁ። በ2018 ሚስተር ቢስት የጓደኛውን መኪና በምታዩት መልኩ አበላሽቶ አዲስ ገዝቶ ሰጥቶታል። You each get $10,000 to buy whatever car you want. Oh! Really? ከአንድ ዓመት በኋላ ደግሞ ወደ አንድ የመኪና መሸጫ ሄዶ ሙሉ መኪናዎቹን ይገዛና መንገድ ላይ ለሚያገኘው ሰው መስጠት ጀመረ። This car, $2. It's $2 right now. $2. Okay, you drive a hard bike. It's now $1. $1. Stop. 50 cents. 50 cents. 50 cents as low as I can go. ጭራሽ ሰዎቹ በነፃ አላምናቸው ሲሉም ገንዘብም እንጨምራቸዋለን ብለዋቸዋል። ከዚህ በኋላ ሚስተር ቢስት ደረጃውን እየጨመረ የመጣ ሲሆን እንደምታዩትም ይችን የመሰለች መኪና ከጥቅም ውጭ ሊያደርጋት ነው። የመጀመሪያው መኪናም 100,000 ብር ሲያወጣ ሁለተኛው ደግሞ 150,000 ነበር። በአጠቃላይ ሚስተር ቢስት 250,000 ብር መኪናን ለማውደም አወጥቷል። ይህን ቀለል አድርጎ የሚያየው ሚስተር ቢስትም 40 ሚሊዮን ሰብስክራይበር ሲገባ ማንም ያልጠበቀውን ነገር አደረገ። እነዚህን 40 መኪኖች ገዝቶ ለ40 ሚሊዮነኛው ተከታይ የሰጠው ሲሆን እነዚህ መኪኖችን በአጠቃላይ 500,000 ብር ያወጣሉ። ስለ መኪና ካወራን አይቀርም የሚስተር ቢስት ቪዲዮዎች ላይ ስለማይጠፉት ላምበርጊኖች ልንገራችሁ። ሚስተር ቢስት በተለያዩ ጊዜያት ላምበርጊኖችን ገዝቷል። ይህን መኪናም የገዛው ለራሱ ለመጠቀም ሳይሆን ወይ ለሰዎች ለመስጠት ነው ወይንም ደግሞ በዚህ መልኩ ለማበላሸት ነው። ርካሽ የሚባለው ላምበርጊኒም 200,000 ብር ሲሆን ሚስተር ቢስትም ቢያንስ እስከ 12 ላምበርጊኒዎችን ለቪዲዮ ብሎ ገዝቷል። ይህም ማለት $2.4 ሚሊዮን ላምበርጊኒ ላይ ብቻ ወጥቷል። አሁን ግን ሚስተር ቢስት የዩቲዩብ ቪዲዮዎች ላይ ያወጣውን አጠቃላይ ገንዘብ እንመልከት። የተለያዩ መረጃዎች ላይ እንዳየሁት ሚስተር ቢስት እያንዳንዱ ቪዲዮዎች ላይ ከ1.5 እስከ $5 ሚሊዮን ድረስ ያወጣል። እስከዛሬ ሚስተር ቢስት የሰራው ቪዲዮ ደግሞ 976 ሲሆን ከነዚህ ውስጥም ገንዘብ ያወጣባቸው 600 ቪዲዮዎች ላይ ነው። ይህም ማለት ሚስተር ቢስት እስከዛሬ የዩቲዩብ ቪዲዮዎቹን ለመስራት ከ700 ሚሊዮን ዶላር በላይ ያወጣል። ይህም በጣም ብዙ ገንዘብ ሲሆን በቅርቡ የከፈተው ቢስት ጌምስ የተሰኘው ቻሌንጅ ብቻ እንኳን $100 ሚሊዮን አስወጥቶታል። ይሁን እንጂ ሚስተር ቢስት ቪዲዮቹ ላይ ይህን ሁሉ ገንዘብ ቢያወጣም እንኳን ቪዲዮዎቹ ያወጣውን ገንዘብ በብዙ እጥፍ መልሰው ስለሚከፍሉት ይህ ለሚስተር ቢስት አሪፍ ኢንቨስትመንት ነው እንጂ ኪሳራ አይደለም። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።